አሁን አመት 50 አመት ያልሞላው መጽሐፍ አምጥተህ ከ2000 አመታት በፊት ለነበር ታሪክ ማስረጃ ይሆናል ብለህ ስታቀርብ አይከብድም? ለምን ይከብዳል? ማረጋገጫ ካገኘን ኦኬ። ስለዚህ እንደዛ ካልከበደ እኛስ እስኪ አባ የእናንተ እንዳይነካ ስለምፈልግ ነው እንጂ እስኪ ሙሐመድ የተነሳው ከ600 አመት ከክርስትና በኋላ 600 አመት ቆይቶ ነው። እስኪ ከሙሐመድ በፊት አረብላ መጽሐፍ ቅዱስ ላይ ወቴቨር እስልምና የተጻፈ መረጃ አቅርብልኝ። ቆይ አንዴ ቆይ፣ እሱን ችግር የለውም እንሰጣለን። ታቦተ ጽዮን ፍለጋ ስትደስ ነው መሰለኝ የጌታቸው ተስፋዬን መጽሐፍ ነው ኮት ያደረከው ታቦተ ጽዮን ፍለጋ ብለህ ሚሰና ሳስቲ መጀመሪያ ከመጽሐፍ ታቦተ ጽዮን ፍለጋ ጌታቸው ተረጎመ እንጂ የጻፈው መቼ የተጻፈ መጽሐፍ በስንተኛው ክፍለ ዘመን? ሀያኛው ክፍለ ዘመን አይደለ? ሀያኛው ክፍለ ዘመን ማለት አሁን ከስንት አመት በፊት ማለት ነው? አሁን እኔ ለምን እስላም አልሆንክም ነው አይደለ ጥያቄው? አባ በቃ እንደዚህ አይነት እንትን አትጠቀምሽ። አይ ለምን ሙስሊም መሆን አልቻልኩም ማለት ነው? ሙስሊም ያልሆንበት ምክንያት ነው። እኔ ሙስሊም ስበከኝ እኮ ሙስሊም ለምን አይ ሙስሊም ከሙሐመድ በፊት እንዲህ አይደለም። በቃ ከሙሐመድ አንዴ ስማኝ ኧረ ምን ይሰማል? አቡኪ ወደ ቤት ተመለስ። አፍታል ለምን ሚውት ታረጉኛላችሁ? ኦኬ እሺ። አሁን ክርስቲያኖች የከበዳችሁ ነገር ምንድነው መሰለህ? ጥያቄ አይደለም እየተቀበልን ያለነው ስታንዳርድ ነው እያወራን ያለነው። ስለዚህ አሁን ድጋሚ ነው የምሰጠህ። አንተ ለምንድን ነው እዚህ ቁጭ አልከው ስትባል ቁጭ አልኩት እንደዚህ ነገር ለምንድን ነው የምትወጣው ስትባል እዚህ እንደዚህ ነገር ስላለ ነው ካልክ ውጪ የለም ማለት ነው። ለምንድን ነው ማሰልመው ከተባለ በታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበረ የሚናገር ታሪክ የለም ማለት አሁን አንተ ያለህበት በታሪክ ክርስትና ከሚባለው ነገር በፊት በታሪክ እንዳለ ማስረጃ ማምጣት ስችል ያለ በዚያ መዳፍ ለመዳፍ ጆሮ ይሆናል ማለት ነው። ይሄ ደግሞ አንዳንዴ ከባድ ይሆናል ማለት ነው። ስለዚህ ብላክ ላዮን በዛ መንገድ ትቀጥላለህ ማለት ነው። ናባኒ አሁን ለምን እስላም አልሆንክም ነው ጥያቄው። ሙስሊም የማልሆንበት ምክንያት ይሄ ነው ብዬ ለጠየቁ ለመለስኩት እንትን አይ ከክርስትና ማን የክርስትና እውነትም ስህተትም ሆነ እስልምና ነው እውነትም ስህተትም አያደርገውም። በቃ እስልምና ያረጋዋል። ለምን እኔ እስልምና ላይ እስላም ሙስሊም የማልሆነው በዚህ ምክንያት ነው ብዬ ስናገርህ አይ ይሄ ከሆነ መሰረታዊ ሙስሊም ማልሆነው እንደዚህ አይነት ብላክ ለምሳሌ ሊሆን ነገር ላሳይ። ለምንድን ነው ብላክ ሙስሊም ማጥቶ ነው ስንለው ምክንያቱም ይሄ ምሳሌ ነው። እሺ ምክንያቱም ሙስሊሞች ሴት እንዲያገቡ ይፈቀድላቸዋል አልክ። ያ ማለት አንተ ያለበት ሃይማኖት ሴት እንድታገቡ አይፈቀድላችሁም ማለት ነው አይደለም? ምሳሌው እሺ ነው ክርስቲያን ባልሆንስ? አረ ቆይ እሺ አንዴ ውረድና ማለት ነው ኤቲስት ሆነ ገልበጥ ብለህና በቃ ያው እምነት የለኝም እኮ ሲራራና ክርስትና ለዛ ነው አንድ ክርስቲያን ከሙስሊም ጋር ማውራት አይችልም። ተመለከታችሁ? በቃ ኤቲስት ካልሆነ ሊያወራ አይችልም። እሺ አንዴ ውረድና ማለት ነው ኤቲስት ነኝ ብለህ ከእንደገና ተዋወቀን እንሞኝልሃለን። ሪፈረንሳችሁ ለምን ክርስቲያን ይሆናል? ሪፈረንስ አልተነሳንም ከክርስትና ወይ ነው ምን ታረግ መሰለህ? ምን ታረግ ሙስሊም ለመሆን ምክንያት እኮ የኔ አይነካም ወይ በልና አይታችኋል። እንግዲህ ረጅም ሰዓት ወሰድኩ ነው የኔ አይነካም የኔን አትመርምሩ የእናንተ ብቻ እንትን አርጉ በልና አይነካው አይመረመሪው ነው ከመረመር ነው ችግር ይፈጠራል በልና እንለፈው ክርስትና
ካልሆነ ግን አንተ ልክ ቀደም እንደሰጠሁት ምሳሌ ነው በእስልምና ሴት ስለማግባት ስለሚቻል ነው ማልሰልመው ካለ በክርስትና ሴት ማግባት ይቻላል ማለት ነው ኦር ወይ ደግሞ በተቃራኒ ሰው አሁን በዛ ላይ ብቻ እንትን በል ብለህ ካልሆነ there are so many persons ከታች ይጠብቁ ሰዎች አሉ እሺ አንድ ማለማውረድ ለምን ሁለት ጥያቄ ነው ያለው ለምን አልሰለምክም የሚል ጥያቄ በቃ ከዛሬ በኋላ ብርቅ ይሆንብሃል እና ባይዘዌ ክርስቲያኖች ማለት ነው በቃ ለምን አልሰለምክም ለሚለው ጥያቄ መስፈርት የምትቀርቡት ልክ አቡኪ እንዳለው ከናንተ ጋር ሲመጣ ያ ነገር ተቃራኒ ሆኖ መገኘት አለበት ተመሳሳይ ነገር ይዛችሁ ለሌላ አካል ግን መስፈርቱ የምታወጡ ከሆነ ያ የናንተ ምንድነው የሚሆነው ጎጠኝነት ምናምን የሚባለው ነገር ነው የሚሆነው ማለት ነው እንጂ ሪል የሆነ ወይም ደግሞ ትክክለኛ የሆነ ምክንያት አይሆንም ስለዚህ ትክክለኛ የሆነ ምክንያት ለማስቀመጥ ክሪቲካል ሆናችሁ አእምሮአችሁን ተጠቅማችሁ ያልሰለምኩት በዚህ ምክንያት ነው በቃ አለቀ አንድ ነጥብ ኦኬ እንደዛ ከሆነ ጥሩ አልነኩ በቃ እንኳን አልሰለምክ አሁን በዚህ ምክንያት ከሆነ እንኳን አልሰለም እንዳልከውም ደግሞ ችግር የለውም በቃ ምክንያት ይሄ ከሆነ ይሄ ምክንያት ያሉበት የትኛውም ሃይማኖት ተቀበላለህ ወይስ አትቀበልም አልኩት አልቀበልም ማለት ያ የራሱ መስፈርት ነው አይደለም መስፈርቱን የሰጠው ሶ ማትቀበል ከሆነ በአንተ በራስ መስፈርት መሰረት ከሁሉም ሃይማኖት ውስጥ አንዱ ክርስትና ነው ክርስትናን በዚህ መስፈርት እንመዝነውና ወይ ተቀበለው ወይ ተወው ከዛ ወደ ክርስትና አካል ተጠጋችሁ እንዴ አንተ እኮ የተጠጋ ክርስትና ላይ ተጠጋ እኮ አንተኛ አይደለንም እኛም ለምን እንጠጋለን we are muslims እኛ ሙእሚኖች ክርስትና ጋር አንጠጋም አይመለከተንም ግን ዛሬ የራሳችሁን መስፈርት እንኳን አስቡት በአላህ ስም እኔ ራሴ መስፈርቱን አውጥቼ እኔ ስወርቅበት ማለት እንደኛ መስፈርት አውጥተን ሰጠናችሁ ብንሰጣችሁ የት እንደምትገቡ እንጂ አውጥተን አልሰጠናችሁም ያወጣችሁትን መስፈርት በቃ እናንተ ላይ ተግብሩት ነው ያልነው መሲ ቀጥይ ሐሳብ ታነሽ ነው መሰለኝ መሲ ክርስቲያኖች ሪኩዌስት ነው ሐሳብ ላነሳ ነው ክርስቲያኖች እስከሚገቡ ሶሪ ይቅርታ ሰላም አለይኩም ብያለሁ በመጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ ለመቀጠል ያው ማስቀምጠው እኛ ጋር ላይ አካዳሚካሊ ነገር እንደዚህ መነጋገሩ አልተለመደም ነው አካዳሚካሊ የሆኑ መነጋገሩ የኔንም ያንተንም አቀበል እንነጋገር የሚለው ነገር እስከሚለመድ ያው ሙስሊም ንጽጽር ላይ ያለው ሙስሊም መድከሙ ነው ወደፊት ተስተካከላል ብዬ ተስፋ አደርጋለሁ እስከሚስተካከል ግን እንደዚህ ያስተማራቸው እንሄድ ነው ለወደፊቱ ጥሩ ውይይት መስመሮች እንዲዘረጉ ማለት ነው እንደሚታወቀው እንግዲህ ክርስቲያኑ ማህበረሰብ ያው እንግዲህ መቼም በተደጋጋሚ ነው የምናገረው የሀገራችን ክርስቲያኑ ማህበረሰብ የመንግስት ህዝብ ስለሆነ ህዝብ የነበረ ስለሆነ አንደኛ ደረጃ ዜጋ ስለነበረ የልብ ተሰምቶት የኖረ ነው የራሴን አላስረካም በሌላ ላይ ልሳለቅ ሞክላ አድርግ ያለ ማህበረሰብ ስለሆነ በአንድ ጊዜ ስለማይለቃቸው ነው ኦኬ ግን ንጽጽር ላይ ለምትሰሩ ትንሽ ልንገር እንፈልገው ምንድነው እንደዚህ አካዳሚካሊ ሰው ሲገኝ ዶግማ ላይ ይሁን ብዙ ጊዜ ዶግማቲክ ያልሆነ አርቲኩል ቲዮሪ ነው የሚወራው ዶግማ ብሎ ማለት የሃይማኖቱ ሊለወጥ የማይችል የሃይማኖቱ መሰረት መጽሐፍ ቅዱስና ቁርአን ተደርጎ ዶግማቲክ የሆነ ወሬ ማውራት እንዲለምድ መሆን አለበት የሰው ልጅ ይመጡና የነብያችሁ ሚስት እንደዚያ ብሎ እንዲሁ በዛ ወጥቶ በዚህ ወርዶ እንደዚህ ሄዶ ዶግማ አይደለም እኮ ለኛ እኮ አንድ ሰው ሲሞት ቀብር ላይ መረቡክ ነው የሚባለው እንጂ የነብያችን ሚስቶች ስንት ናቸው አይደለም እኮ ዶግማ ማለት ልንድንበት የምንችል የእምነቱ መሰረት ነው ስለዚህ በክርስትና በኦርቶዶክስ ሆነ በፕሮቴስታንት ዶግማ አላቸው ያ ዶግማ ልትድኑበት የምትችሉ ዶግማ ነው ተብለው አይለወጥም ተብሎ የተሰጣቸው እምነት አለ ያ ነገር ከሐዋርያትና ከነቢያት ከመጽሐፍ ቅዱስ ነው ወይ ዶግማችሁ የኛ ዶግማ ቁርአን ላይ ያለው ወይ ይህ ዶግማ ለሰው ልጅ መዳኛ ተብሎ ተሰጥቷል ትክክል ነው ወይ የሚል መሆን አለበት ወገኖቻችን ካርቲ ቡርቲ እንዲወጡ ከሚስት በቃ አይደለ ከዚህ ከመኝታ ካልጋ ቤት ካንሶላ ውስጥ እንዲወጡ ዶግማ ላይ እንዲያተኩሩ
እንድታደርጉ ለእንትን ለማለት ነው። በመጨረሻም ለምን አልሰለምሽም የምትለው ጥያቄ ስር ቁርአን ብታደርግ ነው የምለው። ፒኬ ቁርአን አድርግበት እሺ፣ ጨረቃዋን ተዋት ለማለት ነው። ሌላ ሀሳብ ካለኝ እቀጥላለሁ። ተቋርጧል። አንሰማ ዛሬ ጨፈጨፋቸው እንደምን? ኦኬ እሺ ትዝታ ላይ ልጅ ያሉትን መሲንም አቡኪንም ኦይንንም ጎሄድ እንኳን ምንም እንትን ስለማጠቅምሽ ፎሎ እንዳታደርጊያት እና ፎሎ አድርጊን እና ስለ እስልምና ተከፍቶ ትማሪያለሽ ማለት ነው። ይችላል ጎሄድ መቼ ተኝታ ነው የሚሆን ባይሆን ማይኳ እስካሁን ሚዩት አይሆንም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ብላክ አለ ብላክ ላይ ሰላም ብያለሁ። አረ ቅድም ያወራኸው እኮ ነው። ለምን ይኖራል? አይ ኤቲስት ሆኖ እመጣለሁ ብሎ ነው። ተጫወተ። ኦኬ ጎሄድ ለቀልድ ያክል ነሽ። አንቺማ ከዚህ በኋላ ክቡር እንትን ገስታችን ነሽ። ከዚህ በኋላ እዚህ ቤት ማንም ሰው እንትን ቢልሽ ሰው የለም። ጎሄድ አዲስ ጀለስ ነሽ። አንድ አምላኪ ነሽ። መሰረታዊ ነገር ላይ ትልቁ ግብዳው ፓርት ላይ እንስማማለን። የስብከት ስላሴን አታምንም ስላሴን። ኦኬ እሺ ዲኖሚኔሽን አላት። አሁን የሚታወቁ ዲኖሚኔሽን አላት ወይ ዲጂሰስ ወይ ምናምን ወይ ዩኒትሪያ ባይብሊካል ኦጄ ኦጄ ነሽ እንዴ? በእርግጥ ሁሉም ባይብሊካል ነው የሚሉት። ኦል ጂሰስ እንዳትሆን ዩኒቴሪያን ከሆነች ወል ይሄ ጥሩ ነገር ነው። ግን ኦል ጂሰስ ከሆነች ትቅርበት። ኦል ጂሰስ አይደለም። ጥሩ በጣም ጥሩ ሆነ። በነገርሽ ላይ ከኦል ጂሰስ ጋር ማውራት የእግዚአብሔርን ክብር መንካት ሁሉ ነው ብዬ ነው የማምነው እኔ። ኃጢአትም ሁሉ ነው ብዬ የምለው። ኦል ጂሰስ ካልሆነች ዩ ዌልካም ያኔ ዩ ሞስት ዌልካም ዩኒቴሪያን ማለት ነው። አልተናገረችም እኮ መሲ ምን እንደሆነች ምንድን ነው ዩኒቴሪያን ናት ብለው ነው ኮሜንት ላይ አታውቅም። ዩኒቴሪያን ምን እንደሆነ በቃ ዝም ብላ አየር ላይ ነው ያለችው። ቆይ አንድ ቀን እንይዝልሽ እና ወደ ማረፊያሽ ትገባለሽ ኢንሻአላህ። በቃ ይታል እንዴ። እሺ እንደዛ ከሆነ መጀመሪያ የትኛው ቤተ እምነት ነበረች? ምንም አይጠቅምም ለእኛም ማለት ነሻ ባክግራውንዷ መጽሐፍ ቅዱስ በቃ ቤተሰቦች አንቺ ሳይሆን አንቺ ከየትኛው ባክግራውንድ ከየትኛው ቤተሰቦች ነው መጽሐፍ ቅዱስ ብቻ የሚለው ላይ ፎከስ ያደረግሽው? አይ እኔ ክርስቲያን ነኝ። አሁን እሱ ይቅር ምን ይሰራል? እሺ በቃ እንደዛ ካልሽ በነገራችን ላይ እዚሁ በተቀመጥንበት ቃለ ሥጋ ሆነ ትንቢት መናገር ጀምሯል። ለምንድን ነው ያስወጣችሁኝ እያለ እየጻፈ ነው እና ትንቢት እየተናገረ ነው መሰለህ። አስቀጥፈው ትንቢት ተናግረው የማይከሰት አካል ይቀጸፋል ተብሏል። ቃል ሥጋ ሆነ እንኳን ለፕሮፌት አበቃ ቪዲዮ ለደረሰን ማለት ነው። አንዱ የሆነ ጊዜ እያወራሁት ብቻዬን ለ10 አትወሩኝ ምናምን እንዴ አልኩት። አይ አወቀር ነኝ እኮ ማወራ ምናምን ያ ንገሩት ምናምን ብያቸው ነው። በቃ ኦኬ ምናምን 10 ኩባ ይቅርታ በኋላ ነኝ እና ኢፌክቱ ነው። ልሰልሙ ስትል እንደዚህ ያደርጋቸዋል። የተለመደ ነገር ነው። አንድ የሚናገረው ነገር አለ። እስልምናን መጥቶ የነካ ሰው ሁለት ምርጫዎች ነው ያሉት፣ ሁለት መንገድ። አንደኛ ወይ ይሰልማል ወይ ይጨልላል ብሏል። ስለዚህ ከሁለት አንዱ ነው። ጎሄድ እንኳን እኔ እንጃ ወደ መጨለሉ ሳትቀድም አትቀርም። እየቀለድኩ ደግሞ እንዳታመሪ ኢንሻአላህ ትሰልማለሽ። ቅድም ያልኩሽ ጠየቅኩሽ ሀሳብ ነበረና
ምንድነው እኔ ፈጠርኩ ከሚለው ሐሳብ ውጪ ለመፍጠሩ ምንድነው ያስቀመጠው ኤቪደንስ የሚለው ያንን ሐሳብ ያነሳው ልጅ ትልቁ ምክንያት ከእስልምና ውጭ ያንን ኤቪደንስ የሚያስቀምጥ ምንም አይነት ሃይማኖት ስለሌለ ነው። ሶ ይሄንን በሌላ ቀን እናወራበታለን ብዬ ነው። በሌላ ቀን ጎሄድ የምሬን ነው የምልሽ የፈለግሽውን ያክል ትሰብኪያለሽ ምናምን በሰላም እናወራ። ዛሬ ርዕሱ ስላልሆነና ከርዕስ ጋር ስላልሄድሽ ነው እንጂ የሆነ ዲፕሬሽን ምናምን በፍጹም አይደለም። ቢሆን እስካሁን ወርደሽ ነበር። እንደዛ አይደለም። እሺ ካስከፋንሽ ደግሞ በጣም ይቅርታ። አይ የመለስ እንዴ ለሰብክ ፈልግ አይ ገብቶኛል። ያው አንዳንድ ሰው ተሰጦ ያለው ሰው አለ። ምንድነው ሲመለስ የሚሰብክ ሰው አለ፣ ሲሰብክ የሚመልስ አለ። አንቺው ስትመልሽ እየሰበክሽ ነው እንጂ ስትሰብኪ እየመለስሽ አይደለም። እቺ ተጠራ አለቻ። አይ እውቀት ያለው ሰው ጌታ ይሁን። ትንሽ ጥያቄ ልጠይቅ ወደ ቃል እስከ ከመሄዳችሁ በፊት ለጎሄድ ጎሄድ ኢየሱስን መከተል ነው ሲባል ኢየሱስን እንዴት ነው የምትከተዩ? ያኔ አንቺ በስላሴ ያላምንም ግን ኢየሱስን መከተል ነው ብለሻል። ኢየሱስን እንዴት ነው የምትከተዩ? ኢየሱስ ክርስቶስ ምድር ላይ ሆኖ ያስተማራቸው ነገሮች አሉ። ምን አድርጎ አስተምሯል? ሆኖ ያሳየን ነገር አለ። ኦኬ ያንን ነገር መከተል በሱ መንገድ መሄድ ማለት ነው። በሱ መንገድ አሁን ለምሳሌ እንዴት ነው ሆናችሁ እየሄድሽ ያለሽው? ኢየሱስ ካስተማራቸው ነገሮች መካከል ለምሳሌ ሰዎችን እንድንወድ ኢቭን ይሄ ማህበራዊ ህይወት ነው። እኔ የጠየቁሽ መለኮታዊ መስፈርት ነው። ለምሳሌ ኢየሱስ ክርስቶስ ከሁሉም የሚበልጠው ትእዛዝ ምንድነው ተብሎ ሲጠየቅ ምን አለ? አምላካችሁ አንድ አምላክ ነው፣ እሱም ብቻ አምልክ ተብሎ ተጽፏልና አለ። እሺ ይሄንን ነገር ያለው መቼ ነው? ከየት ነው ያመጣው? ይሄን ጥቅስ እነ ሙሴ ከጻፉት ጥቅስ ላይ ነው ያመጣው። ኦኬ ይሄ ለእስራኤላውያን የተሰጠ ህግ ነበረ። እሺ አንድ አምላክን እንዲከተሉ ፈጣሪ አንድ አምላክ እንደሆነና ያንን አምላክ እንዲከተሉ ማለት ነው። እሺ ሲቀጥል ደግሞ ሁለተኛው ህግ ምንድነው ሲባል ባልንጀራህን እንደራስህ ውደድ አለ። በቃ የክርስትና መስፈርቱ ይሄ ነው። ከህግ ሁሉ የሚበልጥ ህግ ምንድነው ተብሎ ነው የተጠየቀው። ስለዚህ ከህግ ሁሉ የሚበልጠው ህግ አንድን ፈጣሪ ማወቅና እሱን ማምለክ ኢየሱስ እንደተናገረው ማለት ነው። ስለዚህ ሁለተኛው ባልንጀራህን መውደድ ነው። በቃ ሰዎችን መውደድ ነው። የምናያቸውን ሰዎች ካልወደድን የማናየው ያላየነውን አምላክ እንዴት ልንወድ እንችላለን ይላል። ጥሩ። ስለዚህ አሁን አንቺ ኢየሱስ የሰበከውን አምላክ በፍጹም ልብሽ ወደሽ ነው ያልሽው ወይስ ኢየሱስን አምላክ ነው ብለሽ ነው በልብሽ እንትን ያርግሽ አምልከሽ ያለሽው? አንድን አምላክ አምልክ ይላል ኢየሱስ ክርስቶስ ራሱ በሙሉ ነፍስ በሙሉ ኃይል እና በሙሉ ምንድነው በሙሉ ነፍስ በሙሉ ኃይልና ብቻ ሶስት ነው በፍጹም ልብ አንድን አምላክ አምልክ አንድ ነው። ስለዚህ አንቺ የምታመልከው ኢየሱስ እንዳመለከው ነው የምታመልከው እንጂ ኢየሱስን አይደለም። አይደለም ኢየሱስ ክርስቶስም እኮ አምላኬ እያለ ነው ሲጠራ የነበረው። አምልኳል። እኔም እያልኩሽ ያለሁት ኢየሱስ እንዳመለከው ነው እያመለክሽ ያለሽው እንጂ ኢየሱስን አይደለም እያመለክሽ ያለሽው። ነው አይደለም። ኢየሱስ ክርስቶስ ፈጣሪ እንድናመልክ አስተምሮናል። ስለዚህ ፈጣሪን እናመልካለን ማለት ነው። በጣም ጥሩ። እኔ የፈለኩት ይሄንን ነው። አመሰግናለሁ። ቀጥሉ። ጀዛኪላ መሲ አቡኪ ወዳጅን አስተናግደዋ። እሺ እንገናኝ ሲለኝ ነበረ ቅድም በኮሜንት ቃል ሰላም እያለሁ ዛሬ አልፈልግም እቀይራለሁ። እሺ አይ እኔ ሰላም ልበልህ ነው። ሌላውን ቀጥሎ ለዛሬ አልፈልግም ብሎኛል። ለዛሬ አልፈልግም ምረጥ እስኪ ማንን ነው የምትፈልገው? እስኪ አንተም ታረቱ ነግሬን ዛሬ ተስተካክለዋል። ምኑ ነው የተስተካከለው? መጀመሪያ ወንጀልን ያንን ያደረገኝ
አያምንም ነው የሚጨምር ለተመልካች እንደዛ ነው የሚለው። ከማን ለኻ ቃል ስጋ ሆነ የት ነው? አልሐምዱሊላህ ትግርኛ ትዛረባለህ አይደለም? አዎ በትግርኛ ነው። እሺ አይ እኔ እንኳን ትግርኛ አልችልም እንዴ አቅሜን ልፍጨርጨር ብዬ። ለማንኛውም ወደ ሀሳባችን እንመለስ። ለአንተ እንኳን አዲስ አይሆንብህም፣ ትናንት ህጉን ሰምተኸዋል። እስኪ ደግሞ አዲስ ምክንያት ከብዙ ምክንያቶች ውስጥ አንዱን አስቀምጠውና ለምንድን ነው ያልሰለምከው ቃል ስጋ ሆነ? እኔ ያልሰለምኩበት ትልቅ ምክንያት ምንድን ነው? ቁርአን ያው የፈጣሪ ቃል አይደለም ብዬ አምናለሁ። የነቢይ መሐመድ ንግግር ነው ብዬ አምናለሁ። ሱራ 69-40 መሰረት ማለት ነው። እስልምና ልትቀበል ያልቻልክበት ምክንያት ቁርአን የነቢዩ መሐመድ ንግግር ስለሆነ ነው ያ ነው ምክንያት። ስለዚህ የሰው ንግግር የሆነ መጽሐፍ በሙሉ ያለው ሃይማኖት ትክክለኛ ሃይማኖት አይደለም ማለት ነው። እርግጠኛ ነህ? አይ አሁን መስፈርት ሆነ ያስቀመጥኩልህ ምንድን ነው የሰው ንግግር ብቻ የተቀመጠበት ሃይማኖት በሙሉ ምን አይደለም ነው ያልከኝ? መጽሐፍ ያለው ሃይማኖት እውነተኛ ሃይማኖት አይደለም ነው። መጽሐፉ የእሱ እንደሆነ ነው ቁርአን የሚገልጠው። ሱራ 69-40 መሰረቱ ማለት ነው። ችግር የለውም። ሱራ 69-40 እናየዋለን። አሁን አንተ በቃ በዛ መስፈርት መሰረት የአንድ ነብይ ሌላው ምንድን ነው? ሌላው እዛ ጋር ልንገርህ። ቆይ ሌላ አልፈልግም። አይ እዛ ላይ ከዛ አልወጣም። ከየትኛው ሱራ መልክ በመጀመሪያ 69-40 እሺ 69-40 እሺ ጥሩ። አንተ አሁን በዚህ መስፈርት መሰረት ሁለት ጥያቄዎችን አቀርብልሃለሁ። አንደኛው ጥያቄ ምንድን ነው? የሰው ቃል የሆነ መጽሐፍ በሙሉ ምንድን ነው ማለት ነው የፈጣሪ ወይም ደግሞ መለኮታዊ ሃይማኖት አይደለም። የሰው ንግግር ያለበት መጽሐፍ ወይም የሰው ቃል የተባለ መጽሐፍ የፈጣሪ መለኮታዊ ሃይማኖት አይደለም ነው አይደል? ክሌሙ ምንድን ነው? የኔ መጽሐፍ ነው ክሌሙ ቁርአን ላይ የነቢይም እንደሆነ ነው ክሌም የሚያደርጉ። አሁን እኮ እሱን ጨረስን። ቃል ስጋ ሆነ የቁርአኑን እኮ ጨረስን። ሱራ 69-40 ላይ ያለውን ችግር የለውም። የማን ቃል ነው የማን ንግግር ነው ምናምን የሚለው ቁርአንን እንሄድበታለን። እሺ በቃ በአንተ ሀሳብ እንሂድና በአንተ ሀሳብ እንስማማና የአላህ ቃል ከሆነስ ቁርአን? ኦኬ የአላህ ቃል ከሆነ ደግሞ ምን ይሆናል መሰለህ? በፊት ያወረዳቸው ተበላሽተዋል ይላል መልሶ። እንዴት ብዬ ልመና? ስተፈጥሮ ነው ቃል ስለሆነ ወዴት ነው የምትሄደው? አንተ መስፈርት አድርገህ ያቀረብከው ቁርአን የነቢዩ መሐመድ ቃል ነው ይላል። እሺ ባልከው መስማት እዚህ ማለት አንድ ያሳቋርጠኝ። ቁርአን የነቢዩ መሐመድ ቃል ነው ይላል። ምን ላይ? ሱራ 69-40 ላይ። እሺ የአላህ ቃል ከሆነስ የነቢዩ መሐመድ ቃል ካልሆነ የአላህ ቃል ከሆነስ ስለ ያለፉት መጽሐፎች ተበርዟል ብለዋል። አንድ ምንድን ነው የምታወራው? ወዴት ነው የምትሄደው? ቸገረ እንግዲህ ካንስል አድርግልኝ። ስለዚህ ቁርአን የአላህ ቃል መሆኑን ካሳየው ምን ታደርጋለህ ማለት ነው አንተ? መለኮታዊ ትቀበላለህ ማለት ነው። በጣም አሪፍ። በመጀመሪያ ደረጃ አንተ ያልከው አንቀጽ ላይ ቁርአን የነቢዩ መሐመድ ቃል ነው የሚል ነገር ለመኖሩ እስኪ ማስረጃ አምጣልኝ። ቁርአን ራሱ እኮ የክብር ይላል እኮ። ምንድን ነው የሚለው? የነቢዩ መሐመድ ቃል ነው ይላል። መልእክተኛ ቃል ነው ይላል እኮ የነቢዩ መሐመድ ቃል ነው ይላል ወይስ አይልም ነው የጠየቁ? ለዛ ነው የሚለው አንድ ያወጣል ቁርአን ይላል። እኔ ላንብብልህ ችግር የለውም። እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። የመልእክተኛ ቃል ነው ይላል ወይስ አይልም? የመልእክተኛ ቃል ነው አይደለም ነው እኮ የነቢዩ መሐመድ ቃል ነው ይላል ወይስ አይልም? ከዛ ወደ መልእክተኛ ወደሚለው ችግር የለም እንሄዳለን እኮ። የመልእክተኛ ነው የሚለው መልእክተኛ
ስለዚህ የነብዩ መሐመድ ቃል የሚል ነገር የለውም ነው የመልእክተኛ ነው የሚለው ነው። መልእክተኛ መልእክተኛ ነው። መልእክተኛ ደግሞ ነብዩ መሐመድ ናቸው። ችግር የለውም። ማንነታቸውን እናቆየው። መልእክተኛ ማለት ነው። አይ መልእክተኛ ከአላህ የተላከ ወይም ከፈጣሪ የተላከ ማለት ነው። መልእክተኛ ስሙ ከፈጣሪ የተላከ ምንድነው የሚላከው? የአላህ ቃል ይዞ የሚመጣ ወይም የፈጣሪ ቃል ይዞ የሚመጣ። ስለዚህ አንድ መልእክተኛ የሚያመጣው ቃል የማን ነው? መልሶት ቁጭ አለ። የአላህ ቃል አላሁ አክበር። ስለዚህ መልእክተኛ ቃል ማለት መልእክተኛው ይዞ የሚመጣው ቃል የማን ነው ማለት ነው? ወይኔ ተበላ። በጠላ የአላህ አልከኝ እኮ ምኑን ነው የምቀጥለው እኮ መሐመድ ነች የተገናኘ ከአላህ ጋር። ያ ደግሞ ሌላ አዲስ ርዕስ ተገናኘ ነበር ጥያቄ። ወደ ሌላ ሰፈር ለምንድን ነው የምትሄድ? እኮ እንትን እያልክ ያለ ምን ለማለት ፈልገህ ነው አንተ? መች ተገናኘ ነው ወይ ጥያቄ? አሁን ወደ ሌላ ሰፈር አትሄድ። እኛ ሰፈር ጋር ካልሆንክ እኛ ሰፈር ናና እናወራለን ብያለሁ። ስለዚህ አሁን ጠየቅኩህ፣ ቃል በቃል ራስህ መለስክልኝ። መልእክተኛ ምንድን ነው? መልእክት የተላከ። ኦኬ፣ ምንድን ነው የተላከው መልእክት? ቃል። ያ ቃል የማን ቃል ነው? የአላህ። ስለዚህ መልእክተኛ ቃል ሲባል ማለት ነው የአላህ ቃል ይዞ የመጣ መልእክተኛ ማለት ነው። ያ ስለዚህ ወደ ሁለተኛ ምንድን ነው የምናደርገው? የምን መልእክተኛ? ና ተመለስ። የምን መልእክተኛ? እሺ ቀጥል። ሁለተኛ ምን እቀጥላለሁ እኔማ? አሁን አንተ ያላህ ቃል ነው ያልከኝ ነው አንተ ራስህ። ምንድን ነው የምናደርገው? እያልኩ አይደል? ኧረ ጉድ አግሪመንት እኮ ነው እያወራ ያለሁ እንጂ ከአላህ ወረደ ጨልፎ አይደለም እኮ። ምን ብያለሁ? መጀመሪያ ምን ብያለሁ? መጀመሪያ ምንድን ነው ያልኩት? መጀመሪያ በምን ላይ ዲል አደረግን? የአላህ ቃል መሆኑን ካሳየው ስናወራ ደግሞ ቀጥታ ወደ ነቢይ መሐመድ ነው የወሰድከው አንተ ደግሞ። ና ተመለስ። አይዞህ እሺ። ደነገጠ። ያስጠጣል። አዎ መጀመሪያ ዲል ያደረግነው ነገር ምንድን ነው? የአላህ ቃል መሆኑን ካሳየው ምን ታደርጋለህ ነው። የአላህ ቃል ነው ካለ ምን ታደርጋለህ? ሰው ከፈል አሁን አንተ በመለስከው እኮ አሳይቻለሁ። ራሱ መልሶ ተናግሮ እኮ ታዲያ የመልእክተኛ ቃል ነው ብሎ ያስቀመጠው መልእክተኛ ማለት ምን ማለት ነው የሚለውን እኮ አንተ ራስን የመለስከው። የአላህ ቃል ስለ ድፋይን ነው ያወራን እንጂ ነብዩ መሐመድ ከአላህ መልእክተኛ መሆን እኮ አልተስማማም። መቼ ተስማማን? እሰይ ከዚህ ሲጀመር ነብዩ መሐመድ ሚል አለ ወይስ የለም አልኩ። የለም አልከኝ። ኦኬ ምንድን ነው የሚለው? መልእክተኛ የሚለው ማለት ነው። ስለዚህ መልእክተኛ ቃል ሲባል መልእክተኛ ምንድነው? የተላከ ምንድነው? የተላከው ቃል ከማን የተላከው? ከአላህ። ወይ መልእክተኛ ቃል ማለት ነው የአላህም ቃል ይዞ የሚመጣ መልእክተኛ ማለት ነው እኮ። ማን መልእክተኛ? ማንም ይሁን አሁን አንተ በመለስከው መሰረት ከአላህ የሚመጣ ቃል ነው ወይስ አይደለም? አይደለም። እሺ አውዲዮን እናንብበው። ለማንኛውም አውዲዮን ካነበብኩልህ እሺ ምስኪን አሽርሽ ድግ ይበልስ ጎሽ የኔ ልጅ ምንም እንኳን በእድሜ ዋንስ ነው። ለማንኛውም አውዲዮን ሳነብልህ ይፈታላል። ይሄን እንደ ሀሳብ ያዘውና አንደኛ ራስህ መልሰኸዋል። የአላህ ቃል መሆኑን ችግር የለውም ያሳያለሁ። ሁላችሁም እንዳያችሁት እንግዲህ እሱ ባጭሩ መልሶታል። ራሱን የመለሰው ነው የመለስኩለት ነገር የለም። ግን ስለድፋይ ነው ያወራው። ምን ያደርግ ቃል ስጋ በቃ ጨርሰናል። እናወራለን። እሺ እንቀጥላለን። ቁጥር 41 ላይ ምን ይላል? እርሱም የባለ ቅኔ ቃል ወይም ግጥም አይደለም፣ ጥቂትም ብቻ ታምናላችሁ አለ። ቁጥር 42 ላይ ምን ይላል? የጠንቋይን ቃል አይደለም፣ ጥቂትም ብቻ ታስታውሳላችሁ አለ። ቁጥር 43 ላይ ምን አለ? ከዓለማት ጌታ የተወረደ ነው አለ። ይህ ቃል የማን ቃል ነው? ከዓለማት ጌታ የተወረደ ነው። ቁጥር 40 ብቻ አንጠልጥለው መጣውም። ቁጥር 40 ምን እንደሆነ ባጭሩ ነው የሚመልሱት፣ ችግር የለውም። ቁጥር 44 ላይ ምን ይላል? አሁን እንግዲህ ይህ የዓለማት ጌታ የተባለው አላህ Subhanahu Wa Ta'ala ምን ብሎ ያስቀምጣል? በእኛ ላይም ይላል ከፊልን ቃላት ያላልነውን በቀጠፈ ኑሮ ማን መልእክተኛው? የምን መልእክተኛ? ይህንን ቃል
ከጌታ ዘንድ የሚያመጣው መልእክተኛ አብዲ እኔ ካሜራ ስንቴ ነው ከፍተህ አታድክሙ ሰው ፕሊዝ ለኔ እኮ ፕላስተር እየላጥኩ ነው ወደ ካሜራ መገባ ስልጥ ስለጥፍ ይኸውሽ እንቀጥል ይኸው እዚህ ጋር 41 የጠንቋይም ቃል አይደለም ጥቂትም ብቻ ታስተውሳላችሁ ከዓለማት ጌታ የተወረደ ነው አለ ቁጥር 43 ቁጥር 44 ላይ በእኛ ላይም ከፊልን ቃላት ያላልነው በቀጠፈ ኑሮ ማን ይሄ መልእክተኛ ይሄ የተከበረው መልእክተኛ ከዓለማት ጌታ ከተወረደው ቃል ላይ ቀላቅሎ የሆነ ነገር ቢቀጥፍ ኑሮ አለ በኃይል በያዝነው ነበር ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበራል ከእናንተም ውስጥ ከእርሱ ላይ ከልካዮች ምንም አይኖሩም አለ ስለዚህ የማን ቃል ነው መልእክተኛው ከየት ነው ያመጣው ቃሉን ከላኪው ከየት ነው የላከው ከዓለማት ጌታ የተወረደ ነው ላኪውስ ያንን ነገር የላከውን ቃል ሳስቶ ወይም ሌላ ነገር ቀላቅሎ ቢያስቀምጥ ኑሮ ምንድነው የሚያደርገው በእኛ ላይም ከፊልን ቃላትን ያላልነውን በቀጠፈ ኑሮ በኃይል በያዝነው ነበር ወደ አረብኛው እንሂድ ምን ይላል አረብኛው ቁጥር 40 ላይ እሱ ያነሳው ላይ ኢነሁ ለቀውሉ ረሱሊን ከሪም እሱ የክቡር መልእክተኛ ቃል ነው ቃል ለሚለው ቃል ምንድነው የገባው ቀውል ማለት ለሁለት መንገድ ይተረጎማል አንደኛ የራስ ለሆነ ንግግር ሁለተኛ መሰረት አላህ ቃል መሆኑን አይታል ተረድታል አንተ ራስህ መስክራል ችግር የለውም ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህ ያመሪ ነው ይላል እስኪ ተመሳሳይ ነገር እስኪ ከመጽሐፍ ቅዱስ ልታሳይ ትችላለህ ተቆላ ማለት ቃል ስጋ እዚህ አልጨረስንም አይጨረስም በቃ ሐሳብ እንጂ ልብ ከዛ አረሳ ችግር የለውም ሌላ ሐሳብ ውስጥ አድርጋ ሌላ ነው የሚለው አይደል ውሸተኛ ሌላ እንደዛ ነው የሚለው አይደል ሌላ ና አልወጣም ተመለስ ጌታ ይባርክ እሱ እሺ ይበል እኔ ምንሽ እንዳልከኝ እሱ እሺ ይበል እሺ አሁን ሌላ ፖይንት አናነሳም ያነሳ ፖይንት አለ ፖይንት ጋር ጨርሰናል ሌላ ምንም የምናነሳው ፖይንት የለም ወላ እንትን ምንድነው ምን አደርገዋለሁ ነው ያለው ወላ ምንም ነገር የፈለገው በቃ ያንተ ፖይንት ያልነበረም ያንጨርሳል ስለዚህ አሁን በፖይንት መሰረት ያላህ ቃል ነው ይላልና አሁንስ ተቀበላለህ ይሄንን ሃይማኖት ወይስ አትቀበልም አጭር መልስ እንዴት ተቀበላለሁ ያው ልብ ቆርጣለሁ አለ አይደል እንዴ ልብ ደግሞ ነብይ መሐመድ እንዴት ነው የሞተው ለምንድን ነው የሞተው ንገረኝ ልብ ቆርጣለሁ ማለት አረሚውት አድርግ ሰው የሚውት አድርግ የጀመርከውን ሀሳብ ሳትጨርስ የትም እንትን የለው ቆይ ልቤ ማንም ሰው እንዳይገባው የጀመርከውን ሀሳብ ሳትጨርስ የትም መሄድ የለም እንዳትገለግሉት ኦልቤን አንድ ወሄድ ማሲ አንድ ሰው እንዳይገለግል ትንሽ ራስ በጭጭ ብዬ ነው እሺ ቃል ስጋ ሆና ወንድማችን ነህ በአዳም በኩል በቃ ብስጥ ያልክ ወንድማችን ስለሆን እንወዳለን በቃ ጥሩ ነው ጥሩ ሀሳብ ነው ያመጣው ግን በራስ መስፈርት መሰረት ምንድነው ያልከው ያለውት በትክክል መስፈርት አይደለም ስለዚህ መስፈርትህን አርመው ነው ማለት ኦኬ መጀመሪያ መስፈርትህን አስተካክለው አርመው እሺ እንዲህ እየተጨዋወትን ነው እንማማራለን ችግር የለውም አሁን አንድ ነገር ላስቀምጥና ጠንከር ያለ ነገር ላምጣባችሁና ከዛ በኋላ ላይቭ እንዘጋለን ከመዝጋታችን በፊት ግን አንድ ጥያቄ አቀርባለሁ እንደ መነሻ ይሆንሻል ጎሄድ እንግዲህ ላንቺም የሚመለከት ነው እዚህ ጋር አንድ የተዘጋጀ ፋይል አለኝ የሰራሁት በዛ ፋይል ዙሪያ እናንሳ
where is my file? እንግዲህ እስካሁን ተቀላልደናል። ያው በቀልድ ምክንያትም የተወሰኑ ትምህርቶችን ተማምረናል። አንዳንድ ነገራቶችን ብቻ ላስቀምጥላችሁና ለብዙዎቻችሁ ምላሽ ሊሆን ስለሚችል በመጀመሪያ ከዚህ ልጀምርላችሁ። ኒው ወርልድ ኢንሳይክሎፒዲያ ላይ አላህ የሚለው ስያሜ ጋር በተገናኘ አረቢያን ህዝቦች የነበሩ ፕሪስላሚክ ማለት ነው። ፕሪስላሚክ ታይምስ ተብሎ የተገለጸው ያው ከነቢዩ መሐመድ በፊት የነበሩ ህዝቦች በሰማያት በላይ የሚኖሩን ታላቅ የሆነውን አምላክ ወይም መለኮት አላህ ብለው ይጠሩት እንደነበረ ማስረጃ በተደጋጋሚ ሲጠየቅ